ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ስፖርታዊ ጉዳዮችን ወደ እናንተ እናድርስ። የማንቸስተር ዩናይትድን ጉዳይ እንመለከታለን። ተጠባቂው የማንቸስተር ዩናይትድ እና የሊቨርፑል ጨዋታ በ2-1 በማንቸስተር ዩናይትድ አሸናፊነት ተጠናቋል። ይህንን ጉዳይ እናነሳለን። የተለያዩ ከጨዋታው በኋላ ስለተሰጡ አስተያየቶችና ጨዋታው ላይ ስለተመለከትናቸው አንዳንድ ነገሮች፣ ከዛ ውጪ ደግሞ ቁጥራዊ መረጃዎችንም የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ በተለይ በተያዘው ሳምንት ከተደረጉ ጨዋታዎች መካከል ይህ ጨዋታ እጅግ ተጠባቂ ነበር። ማንቸስተር ዩናይትድ ተከታታይ ድሎችን ለማስመዝገብ፣ ሊቨርፑል እንዲሁ ደግሞ ተከታታይ ሽንፈቶችን አስተናግዶ ነበርና ከዛ ከዓለም አቀፍ ጨዋታዎች መልስ የተደረገ ጨዋታ ነበር። ብዙ ትኩረት የነበረው ነው። በተለይ ሁለቱ ቡድኖች ያላቸው የተቀናቃኝነት በታሪክም ካላቸው የተቀናቃኝነት ደረጃ አንጻር በደንብ የጋለ ጨዋታ ይሆናል ተጠብቆ ነበር። ጨዋታው ቆንጆ ጨዋታ ነበር ለማለት ይቻላል። ውጤቱ 2-1 በሆነ ውጤት ተጠናቋል። እንግዲህ ሊቨርፑል በጨዋታው 2-1 ተሸንፏል። ገና በመጀመሪያው አጋማሽ ሁለተኛው ደቂቃ ላይ ነበር ሊቨርፑል ግብ ያስተናገደው። ቤሞ ማንቸስተር ዩናይትድን ቀዳሚ ያደረገች ግብ አስቆጥሯል። በእርግጥ በጨዋታው ፊሽካ መነፋት ነበረበት የሚል ውዝግብ አስነስቷል። ምክንያቱም የተጎዳ ተጫዋች ነበር። እምቤሞ ያ ፊሽካ ቢነፋ ኖሮ እምቤሞ ያን ኳስ አያስቆጥርም የሚል ነገር ሲነሳ ነበር፣ በተለይ በሊቨርፑል ተጫዋቾች ዘንድ ዳኛው ጋር ኮምፕሌን ሲያቀርቡ እንደነበር ተመልክተናል። እና ከዛ በነበረው የጨዋታ እንቅስቃሴ ሊቨርፑል የተለያዩ ሙከራዎችን አድርጓል። በተለይ በጨዋታው ሊቨርፑልን አቻ በማድረግ ጎል ያስቆጠረው ጋክፖ በተደጋጋሚ የማንቸስተር ዩናይትድ ፖል የመለሰበትን አጋጣሚ ተመልክተናል። እና ኋላ ላይ ነው በ78ኛው ደቂቃ ላይ ሊቨርፑል በኮዲ ጋክፖ አማካኝነት ግብ አስቆጥሮ እንደገና አንድ አቻ ለመሆን የቻለው። ይሁን እንጂ ሃሪ ማጓየር እንደገና በ84ኛው ደቂቃ ላይ ግብ አስቆጥሮ ማንቸስተር ዩናይትድን አሸናፊ ያደረገች ግብ ማስቆጠር ችሏል። ሊቨርፑል ከ2014 በኋላ 4 ተከታታይ ጨዋታዎችን በሁሉም ውድድር ባደረጋቸው ጨዋታዎች መሸነፍ ችሏል እና ክብረ ወሰን ሆኗል። ሊቨርፑል እንዲህ አይነት ታሪክ አስመዝግቦ አያውቅም ከ2014 በኋላ ይሄ ለመጀመሪያ ጊዜ ሆኗል እና በሊጉም 3 ተከታታይ ጨዋታዎችን መሸነፍ ችሏል። ይሄም ከ2021 በኋላ ለመጀመሪያ ጊዜ ነው እና ማንቸስተር ዩናይትድም ሊቨርፑልን ሲያሸንፍ በአንፊልድ በተደረገ ጨዋታ ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ ከ2016 በኋላ ይሄ ለመጀመሪያ ነው እና በጣም ታሪካዊ ድል ነበር ማለት ይቻላል። በተለይ ለማንቸስተር ዩናይትድ በሊጉ አጀማመሩ ጥሩ እንዳልነበር እናስታውሳለን። ማንቸስተር ዩናይትድ አሁን በተያዘው የውድድር ዓመት 2 ተከታታይ ጨዋታዎችን እንኳን ማሸነፍ አልቻለም ነበር። ማንቸስተር ዩናይትድ አንድ ጊዜ አቻ፣ አንድ ጊዜ ሽንፈት ሲያስተናግድ የቆየ ነው። አሁን ተከታታይ 2 ጨዋታዎችን ባክ ቱ ባክ ማሸነፍ ችሏል እና ይሄም ከ2016 በኋላ አንፊልድ ድረስ ሄዶ ሊቨርፑልን በማሸነፍ ክብረ ወሰን ጽፏል። 2016 ላይ ቫን ሃል ነበሩ የማንቸስተር ዩናይትድ አሰልጣኝ። እርሳቸው ነበሩ ለመጨረሻ ጊዜ አንፊልድ ላይ ሄደው ሊቨርፑልን ድል ማድረግ የቻሉት። ከዛ በኋላ የተደረጉትን 9 ጨዋታዎች ሊቨርፑል 5ቱን አቻ ወጥቶ በ4ቱ ደግሞ አሸንፎ ነበርና እንዴት የማንቸስተር ዩናይትድ በአንፊልድ ያለው አፈጻጸም ደካማ እንደነበር የሚያሳይ ነው ማለት ነው። ታሪካዊ የሆነ ድል አስመዝግቧል። በተለይ የሃሪ ማጓየር ግብ ለማንቸስተር ዩናይትድ በጣም ትልቅ መነቃቃት የፈጠረ ነበር ማለት ይቻላል። ራሱ ሊቨርፑል በጣም ኤርሊ ነው ግቦችን ያስተናገደው። በተለይ የመጀመሪያው የኤምቤሞ ጎል በጣም አወዛጋቢ ነበር ማለት ይቻላል። ሊቨርፑል ትኩረቱን ያጣበት እና ፎከስ ያልነበረው እንደሆነ ያሳየ እንደሆነ መናገር ይቻላል። ማንቸስተር ዩናይትድ በበኩሉ አዲስ የሆነ አሰላለፍን ሞክሯል። እርግጥ ነው ራሳቸው ሩበን አሞሪም በ3-4-3 የጨዋታ አቀራረብ ተደጋጋሚ ጨዋታዎችን አድርገዋል። በዚህኛው ጨዋታ ላይ ግን በአይነቱ አውት ኤንድ አውት የምንለውን አይነት አጥቂ ይዘው ሳይገቡ ተመልክተናል። እምቤሞ፣ ማቲያስ ኩኛና ማሰን ማውንትን ነው ያሰለፉት እና እነዚህ ተጫዋቾች ደግሞ በባህሪያቸው እርግጥ ነው የሚሰለፉት በፊት መስመር ላይ ነው እና ቤንጃሚን ሴስኮን በተቀያሪ ወንበር ላይ አድርገው ማሰለፋቸው ጥያቄ አምጥቶ ነበር። ነገር ግን ውጤት አምጥቶላቸዋል ማለት ይቻላል። ኮዲ ጋክፖ በጨዋታው በጣም ጥሩ እንቅስቃሴ ሲያደርግ ከነበሩ የሊቨርፑል ተጫዋቾች መካከል እሱ አንዱ ነው። 3 ጊዜ የማንቸስተር ዩናይትድ የግብ አግዳሚና ቋሚ መልሰውበታል እና በጣም እድለቢስ የነበረ ተጫዋች ነው ማለት ይቻላል። በጨዋታው አሌክሳንደር ኢሳቅ ለሊቨርፑል ግብ ሊያስቆጥር የሚችልበት እድል ማጋጣሚም ነበር። በተለይ ኮናቴ አሻግሮለት የሞከረው ኳስና በግብ ጠባቂው ላመንስ
የተመለሰበት ኳስ ግብ ሊያስቆጥር የሚችልበት አጋጣሚ ነበር፣ ነገር ግን አልሆነም። አሞሪም ባክ ቱ ባክ ጨዋታዎችን በማሸነፍ አዲስ ሪከርድ በተያዘው የውድድር ዘመን ጽፈዋል። ስሎት አሁን የሚያደርጉት ከዚህ በኋላ የሚያደርጉት ጨዋታ አሁንም ስሎትን ጫና ውስጥ ሊከት የሚችል ነው። ምክንያቱም ተከታታይ 3 ጨዋታዎችን ተሸንፈዋል። እርግጥ ነው በመጀመሪያዎቹ ሳምንታትም ሊቨርፑል ሲያሸንፍ የነበረበትን መንገድ በብዙ መልኩ ጥያቄ እናነሳበት ነበር። ነገር ግን አሁን በግልጽ ክፍት የሆነ የታየ ሊቨርፑል ሊሰራው የሚገባው ነገር ያለ ይመስላል። ምክንያቱም 3 ተከታታይ ጨዋታዎች እሳቸውም በፕሬስ ኮንፈረንስ ወቅት ሲያነሱት ነበር። ሊቨርፑል ተከታታይ 3 ጨዋታዎችን ተሸነፈ ማለት የሆነ ማድረግ የሚገባን ነገር አለ የሚል ነገር ሲያነሱ ነበር። በዛሬው ጨዋታ ላይ የግብ ሙከራን ስንመለከት ሊቨርፑል 19 የግብ ሙከራን አድርጓል። ማንቸስተር ዩናይትድ በአንጻሩ 12 የግብ ሙከራን ነው ያደረገው። ኢላማቸውን የጠበቁ ሙከራዎችን በማድረግ ሊቨርፑል የተሻለ ነበር። 6 የግብ ሙከራዎችን ማድረግ ችሏል። ማንቸስተር ዩናይትድ በአንጻሩ 4 የግብ ኢላማውን የጠበቀ የግብ ሙከራ ማድረግ ነው የቻለው። በኤክስጂ ምናልባት ሊያስቆጥሩ የሚችሉት ጎል ሊቨርፑል 2.74 ነበር፣ ማንቸስተር ዩናይትድ 1.26 ነበር እና በተጋጣሚ ሜዳ ወይም ደግሞ ቦክስ ውስጥ ሳጥን ውስጥ ኳሶችን በመንካት ሊቨርፑልም የተሻለ ነበር። 48 ተጋጣሚ ቡድን ሳጥን ውስጥ ኳስ መንካት ችሏል። እንዲሁ ማንቸስተር ዩናይትድ ደግሞ 16 በተጋጣሚ ቡድን ሳጥን ውስጥ ኳስ መንካት ችሏል እና በኳስ ቁጥጥር ድርሻም ሊቨርፑል የተሻለ እንቅስቃሴ ነበረው ማለት ይቻላል። 63 በመቶ የኳስ ቁጥጥር ድርሻ ነበረው። ዩናይትድ በአንጻሩ 37 በመቶ የኳስ ቁጥጥር ድርሻ ነበረው። በተለይ የመጨረሻው ሃሪ ማጓየር ግብ ካስቆጠረ በኋላ ሊቨርፑል ማንቸስተር ዩናይትድ ላይ ጫና ለመፍጠር ተደጋጋሚ ሙከራዎችን አድርጓል። ኮዲ ጋክፖም የጭንቅላት ኳስ አግኝቶ የሳተውን አጋጣሚ ተመልክተናል። እንዲሁ የተለያዩ ሙከራዎችን ሲያደርግ ነበር ጫና በመፍጠርም። አሞሪምም በመጨረሻ ሰዓት ራሳቸውም ከጨዋታው በኋላ ሲሉት ነበር። በተለይ በመጨረሻዎቹ ጊዜያት ቡድኑ ወደ መከላከሉ ስለገባ በጣም ጫና ውስጥ ወድቆ እንደነበር ተናግረዋል። ከጨዋታው በኋላ ሃሪ ማጓየር ከጨዋታው በኋላ እጅግ ደስተኛ እንደሆነ ገልጿል። በተለይ ኦልሞስት በጣም ከበርካታ ዓመት በኋላ በአንፊልድ ሄደው ማሸነፋቸው እንደ ክብር እንደሚያዩና የዚህ አካል በመሆኑ ደስተኛ መሆኑን ገልጿል። ከጨዋታው በኋላ ለማንቸስተር ዩናይትድ ኢሞሽናሊ በጣም ሲግኒፊካንት የሆነ ድል ነው ያስመዘገበው። በመጀመሪያው አጋማሽ ምናልባት ሊቨርፑል ላይ ጫና ሊፈጥር የሚችል ነገር ነበር። በተለይ ሊቨርፑል የተረጋጋ ቡድን ይመስል ነበር። ኳሱን በዝግታ ነበር ሲያንቀሳቅስ የነበረውና አንዳንድ የሊቨርፑል ደጋፊዎች ሲጮሁ ይሰማ ነበር። በተለይ ራሱ ብሩኖ ፌርናንዴሽም ከጨዋታው በኋላ ሲለው ነበርና ያ የደጋፊዎቹ ጫና ለማንቸስተር ዩናይትድ ጥሩ ሆኗል የሚል ነገር ሲያነሳ እና የሊቨርፑል ደጋፊዎችም አዲስ ጫናን በሊቨርፑል ላይ ማድረጉን አንስቷል እና ማንቸስተር ዩናይትድ በበኩሉ ደግሞ የተረጋጋ የሆነ ዝግ ያለ ቴምፖ ያለው ያጫወት ስልትን ለመተግበር እንደሞከረ ነው ራሱ ብሩኖ ፌርናንዴሽ የተናገረው። ሩበን አሞሪም ከጨዋታው በኋላ ኮንሲስተንሲ የሚፈልግ ድል እንደሚያስፈልጋቸው ራሱ ብሩኖ ፌርናንዴሽም ይህንን ጉዳይ ሲያነሳ ነበር። ከሜንታሊቲ ጋር ከኮንሲስተንሲ ጋር በወጥነት ጨዋታዎቹን እያደረጉ ከማሸነፍ ጋር በተያያዘ ይህንን አስተያየት ሲሰጥ ተመልክተነዋል። የደረጃ ሰንጠረጁን ስንመለከት አሁን አርሰናል በ19 ነጥብ የሊጉ አናት ላይ መቀመጥ ችሏል። 8 ጨዋታዎችን አድርጓል፣ 19 ነጥቦችን ሰብስቧል። ማንቸስተር ሲቲ ባለፉት ጊዜያት እየተሻሻለ የመጣ ቡድን ነው። ኤቨርተንን 2-0 አሸንፏል። 16 ነጥብ ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ቦርንማውዝ አስገራሚ ጉዞ እያደረገ ነው። 15 ነጥብ ይዟል። በተመሳሳይ ሊቨርፑል 15 ነጥብ ይዟል። ግብ ክፍያ ተበላልጠው ነው ቦርንማውዝ እና ሊቨርፑል አራተኛ ደረጃ ላይ ተቀምጧል። ቼልሲ 14 ነጥብ 5ኛ ደረጃ ላይ የተቀመጠበትን ነጥብ ይዟል። ማንቸስተር ዩናይትድ ዛሬ ድል ያደረገው ማንቸስተር ዩናይትድ 13 ነጥብ ይዞ 9ኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ያስገኘው። አሁን ምናልባት ሊቨርፑል ጫና ውስጥ የገባበትን ውጤት ነው። በተለይ ተከታታይ 3 የሊግ ጨዋታዎችን ተሸንፏል። አሁን ጫና ውስጥ የገባ ይመስላል። የዋንጫ ፉክክሩ በቀጣይ ጊዜያት ይጠናከራል ተብሎ ይጠበቃል። ምክንያቱም ከ2-3 ሳምንት በፊት በነበረው የጨዋታ እንቅስቃሴ የሊጉ አናት ላይ የነበረው ቡድን ሌላ ነበር። አሁን በፍጥነት እየተቀያየረ ይመስላል። አሁንም ቢሆን የሁለት ጨዋታ እድሜ የአንድ ጨዋታ እድሜ ያለው ነው። በአርሰናልና በማንቸስተር ሲቲ መካከል ያለውም የነጥብ ልዩነት የ3 ነጥብ ልዩነት ነው እና በቀጣይ ጊዜያትም የሊጉን ፉክክር ይበልጥ የሚያጎላው ነው በቡድኖቹ መካከል ያለው የነጥብ ልዩነት ማለት ነው እና የኮከብ ስፖርት ቤተሰቦቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።